እያለ አልነበረም? ለምንድን ነው አሁን ዛሬ መጥቶ መስዋዕት የማይከፍለው? አንቺ ጋር እንዴ ሩትዬ፣ በዚህማ እንደዛ ትበይ። ማንም ሀለሌ መጥቶ ማንም ወርገጤ መጥቶ ቤቷን ቁልፏን ቀይራ ቁጭ ትበል። ማንም ለማንም ቦታ እንድትሄድ አንፈቅድም። አይደለም ቆይ እኔ ያልኩኝ ያለሁኝ እንዳትወጣ። ቤት ከልጅ አይበልጥም። ግን አሁን ያመጡት አይዲያ ለዛ የሚያደርስ አይደለም ነው ያልኩት እኔ። ለዛ የሚያደርስ አይደለም። ወንድሞ አለ፣ ሜሪ አለች አይደለም እንዴ? አሉ እኮ። ይሄ ነገር ማጣራት አለብሽ። ዳኒ በምን ምክንያት እንደዚህ ላድርግ የቻለ? እኔ ዳኒ ያደርጋል ብዬ አልገምትም። እኔ ፈረንጁ እና ደስታ የሆነ ሲስተም ተጠቅሞ ካልሆነ በስተቀር ዳኒ እንዲህ ያደርጋል አልልም። እነዛ ሞራልም የላቸውም። እነዛ ሰፈሮች ጥናጃም ሰፈር ሞራል የላቸውም እንደዚህ ለማድረግ። የደስታና የፈረንጅ ሲስተም ካልሆነ በስተቀር በዚህ ያህል አይሄዱም። ይህን ይሄዳለን ካሉ ደግሞ ህግ አለ። ከህግ በታች ደግሞ ወንድሞቹ አሉ። ሜራ አለች፣ ብቻዋን አይደለችም። ሴት ሰው አላት አይደለም እንዴ? ለምን እኔ ሰው ረግ የሚደወል ገኒ እንትን ማለት ነው። እኔ የምላችሁ ይሄ ዳኒ የሚባለው ሰው የራሱን ያላምነው የምሬን ነው የምላችሁ። ላይቭ ላይ 12 ጊዜ 12 ቀን ቀኑ ሙሉ እየዋለ እንዴት ነው ለእሷ የሚጨነቀው ብዬ እኔ አላስብም። ይኸውልሽ ገንዬ አሁን ማለት ነው ዳኒ ጥሩ ስሜት ሳይሆን ጥሩ ነገር ስላልሆነ ሰው ተወዳጅ ስለማይሰጠው ስላልተወደደ ግዴታ በማን ነው የሚያሳምራት? ካጠገቡ ያለው ዳኒ ስለሆነ በእሱ ነው ያሳምናት። እኔ ሁለቱ ያመጡት አይዲያ ነው። እኔ ዛሬ እግዚአብሔር እኔ በሁለቱ ነው እኔ ራሱ የምቀየማቸው ማለት ነው። እኔ ማለት ነው አንደኛ ፈረንጁና ደስታ ያናደዱኝ ነገር እሷን እንትን ስላስደነግጧት ብቻ ነው። አሰቡ ልክ ሊሆን ይችላል ገብቷችኋን፣ ግን አነጋገራቸው በጣም ነው የሚያስጠላው። እነሱ ያመጡት ከሆነስ ግን እነሱ ከሆኑስ እነሱ እንዴት አድርገው በልጁ አይመጡም? ፈረንጁ በልጁ አይመጣም። እኔ ደስታ ተብዬውን እኔ አላቅም፣ ግን ፈረንጁ ይህን ለእሷ ከመጀመሪያው ጀምሮ ፈረንጁ ለእሷ ነው የሚቆሙ። እኔ ፈረንጁ መወንጀል አልፈልግም፣ ምክንያቱም ፈረንጁ እንደዚህ አያደርግም። በልጇ አይመጣም። እሱ ተንበርክኮ ነው እኮ እንደውም ሂጂ ወደ ቤተሰብ ያላት ተንበርክኮ ነው ያለበት። እሱ አይመጣም። እሷ በጣም ነው የሚወደ እሱ አያደርግም እንደዚህ አለ ፈረንጁ ያደርግ። ይኸውላችሁ ገነት ያቺ ያክስተ የተባለችው ገነት እኮ ልጅ መወስዳለሁ ብለህ እያወራህ ነው አሉ። ስለዚህ የመውሰድ መብት የለም እያለችው ነበረ ትናንትና። ሳይወራ ሲጀምር እንትና ሳይፈሳ ምን አይባልም ነው የሚባለው። ሳይሰሙ እንደዚህ አይሉም። ገብቷችኋል? ፈረንጁ እኛ አሁን ፈረንጁ ልጅ ይወስዳል ማለት አይደለም። ፈረንጁ ግን ደስታ በሩታ ህይወት ለመግባት የተጠቀመበት ሲስተም እንዳይሆን ነው የኛ ስጋት። ሌላ አይዲያማ ያላቸው ቢካውዝ ሩታ ከህይወት ወጣ ብለዋል። ፈረንጁ ቢሆን ኑሮ ፈረንጁ እንደዚህ አይነት እያስለቀሰ አያመጣውም። እንድታለቅስ እኮ ከህይወታ ካወጣችሁ ፈረንጅ ደግሞ አያመጣው አልፈልግም ካለችው አያመጣው። አንቺ ደግሞ ከታች ሆነች ማለት ፈረንጁ ሸረምኑ አትበይ። እጅርዛ ሙሉ ግርማ አትግደፊያ ዓባይ እኳ እያ ተኮንክ ሸው ተረጋግዒ ዓባይ ሓፍትኸ እያ ተረጋጊ ዓባይ ሰበይቲ እያ ገብርኤል ስ እና ማለት ሙሉ ሓፍታይ ተረጋግዒ። እንደዛ አይመስለኝም። እኔ የምጠረጥሮ ደስታ ከሩታ ያው አፍቅሪያት አለሁ ምናምን ብሎ አልመጣም። አሁን ደስታ አላስችል ብሎት ከአብርሃም ጋር አለመታረቃቸው አይቶ የሩት የልብ ለመሳ ምን አሏት ታውቃላችሁ? ታጠገብሽ ነኝ የትም አልሄድም ብሏት ዛት። ለዛ ነው እኔ ሲስተም እንዳይሆን ምለው። የእውነት ከሆነ ደግሞ ፈረንጅም ስህተት ሰርተዋል። ቢካውዝ እናት ናት፣ በልጇ ቀልድ አታውቅም። ቀስ አድርጎ ቁጭ አድርጎ አረጋግቶ ተረጋግቶ ነው እንጂ ሜርን ጠርቶ ኦር ሌላ ሰው ጠርቶ ነው እንጂ ሩታ ቀጥታ ፌስ ቱ ፌስ ሂዶ አይደለም። አሁን እኮ ማለት ደስታና ደነግጥስ ይሄ በጣም ስህተት ነው። ደስታና ፈረንጁ ማለት የሆነ ነገር እንዳታወሩ ብላቸው ነበረ ሩታ ማለት ነው። መጨረሻ ላይ ስትገባ እዚህ የማይወራ ነገር እንዳታወሩ ብላቸው ነበር። ሰምታችኋት ከሆነ ማለት ነው ቶቿን አይደለ እዚህ እንዳታወሩ የማይወራ ነገር። ስለዚህ እውነት ነው፣ ቀስ አድርገው እንዲያስረዷት ነኝ በኋላ ላይ ማለት ነው። ሳይሰሙ መቼም እንደዛ እኔ ያረጋም ብዬ እንትን አይደለም። እስከምትንቀጠቀጥ ድረስ እኮ ነው እንደዛ ያስበሯት ማለት ነው።
እኔ ራሱ በጣም ተናድጄባቸዋለሁ። ምክንያቱም ቀስ አድርገው መንገር ነበረባቸው። እንደዚህ አይደረግም። ግን ፈረንጁን እኔ እንደዚህ ይቀየራን ወይ በደስታ ምክንያት ነው ምናምን ብዬ አላስብም። ምክንያቱም በጣም ነው የሚወዳት ሩታን፣ እሷም ትወደዋለኝ እና እስከ ዛሬ ድረስ ደግሞ ከእሷ ጎን ነው እኛ የምናውቀው ማለት ነው ፈረንጁን። አሁን ሳናረጋግጡትን ብንሆነ እጅን ለእኛም አሪፍ አይደለም ብዬ ነው የማስበው። ይሄ ሁላ የተደረገው በቃ በአበጋዝና በአበጋዝ ብቻ። ፈረንጅ ማንም የወነጀለው የለም። ፈረንጅ እኛ ጥርጣሬ ውስጥ ነን፣ ገባሽ? ከዛም ይሄም ይሆናል በማለት ነው እንጂ የጠረጠረ ሰው የለም። ቢኮዝ አንጠረጥሮም፣ ወንድሟ ነው፣ መወለድ ቋንቋ ነው። እስካሁን ድረስ እንዲያም ካሉ ሰዎቹ ስቲል ፈረንጅ ብቻ ነው ያለው፣ ገባችሁ? ሌሎችም አሉ፣ ግን ሞር ፈረንጅ ነው ያለ። እሷን በጣም የምትተማመንበት ማለት ነው። ግን የመጣበት ሞመንት ደስታን ወክሎ ከሆነ ደስታን ለማስደሰት ኦር ደስታ ወሩታ ህይወት ለማስገባት ከሆነ በጣም ይደብራል። አመጣጡ ይደብራል። ይሄ ነው የምንላችሁ። የእውነት የልጁ አባት ከሆነ ደግሞ የእውነት የልጁ አባት እንዲህ አድርጎ ከሆነ ደግሞ አንፋታም። 4 ነጥብ። እኔ አልፋታም፣ አልፋታም። እስካሁን አልነካሁም። ከአሁን በኋላ ግን አልፋታም። ቢኮዝ ልጅ ቀልድ አይደለም። የሩታ ህይወት ቀልድ ሊሆን ይችላል። አንተ የሩታ ልጅን ቀልድ አይደለም። ህይወቷን ሽጣ ህይወት የገዛች ሴት ናት። ህይወቷን ሽጣ ነው ህይወት ያተረፈች። ገባ? መኖርዋን እንዴ እኛ ስንወልድ እኛ ሴቶች እኮ እንሙት እንውጣ አናውቅም። ልጃችን ብቻ ይውጣ ማለት ብለን ነው የምንወጣው ከእግዚአብሔር በታች። ገባ? ህይወትን ሽጣ ህይወት የተካች ሴት ናት። በልጅህ እንዳትደራደር። ሰብአዊነት አይደለም። በልጅ ቁጭ ብሎ እሱ ይሰማል። ከዛ በኋላ ለቃቅሞ ወስዶ አይዲያ ሰርቶ ነው የሚመጣው። አይዲያ አትስጡ፣ ዝም ብላችሁ አይዲያ አትስጡ። እሱማ ይሰራል። ከኛ ከስር እኮ አይጠፋም። ይሄ አይዲያ ማለት ነው የዛሬ አይዲያ ማለት ነው። አንድ ልጅ ሜሪ ቤት ባለፈው ሰጣለች። ይሄ አይዲያ ወስዶ ሰርቶ መጣ። የተንከተስ እኔ ዛሬ በጣም ነው የተናደድኩት። ማርያምን እንደዚህ አይደረግም። ሴት ልጅ በአደባባይ ታለቅሳለች። ያን ለሰው የተናደበለች ማለት ነው። እኔ ማንም ባይኖርልክ እኔ አለሁልክ አለች ለልጁ ማለት ነው። የኔና የምሬን ነው የምላችሁ። ዛሬ እንዴት ሰው ይሄን ያህላ ያን ሁላ የተረገጠ ያን ሁላ ይችላል ማለት ነው። ዛሬ ደግሞ አልቅሳ እንዴት ትመጣልኝ? ምን አይነት ጭካኔ ነው በሴቱ ላይ የሚደረገው? እውነት እሱ ፈጣሪ ሴት እናት ሴት አይደለችም፣ ሴት አይደለችም። ለምንድን ነው ፈጣሪ ማይፈረው? ለምንድን ነው ማያስከብራት? እቺ ልጅ ሁሉ ጊዜ ለምን ሚዲያ ላይ ምን አርጋ ከአረገዜ ጀምሮ ገና ከ3 ወር ጀምሮ እስካሁን ወልዳ እስከ 7 ወር ብር እኮ ጠፊ ነው። ነገ እኮ ወርቆ ሊሰበር ይችላል። ብር እኮ አይጠግንም። ወደ ፈጣሪ ቢጸልይ ነው የሚሻለው። ለብር ብሎ ኧረ ፈጣሪ በኢየሱስ ምን ዛሬ ቢዶ ማርያም እንጃ ልቤ ነው ነካው። ብቻ መቤት ማረምታሳ በኢየሱስም አልወለድኩትም፣ ግን አንጀቴን ነው የበላችኝ እናትን። እኔ ሲጀመር ነው የምልሽ ማርያምን ነው የምልሽ። እኔ በቃ ልጄን ጥዬው ስደት መጥቼ ባህሩ ዳር እያለቀስኩትን ባሉት እዚያ ላይ ገባሽ እና በጣም ነው በቃ እቺ ሜሪ እኔ አጠገቧ ነኝ አላለችም። እቺ ከአጠገቧ ፈጣሪ ይንቀላት። ለምን መጣች? አጠገቧ ካኖረች ማለት ነው ለእሷ ደስታ ካኖረች ለምን መጣች? እሷም ለጥቅም ነው የመጣችው። እቺ ሁሉም ሰው ለጥቅም ነው። መጀመሪያ እኮ አዳምጪ ኮንዲሽን እንትሩ ይሄ እኮ ሲጀመር እሷ መጣ ምን አለቻት? እኔ ታጠግሽ ነኝ ለሁለት ሀኔ ቤት ነው ትላለቻት። አንተ ድምሰላ ላይ እኮ ነው አይደለችም። ተንከስስ አውቃ ነው ለራሷ ብላ ነው